ሰበርም ቢሆን ፍርድ ቤት ጨርሶ ላይዳኘን ብሎ መስማማት ይቻላልን? ብሔራዊ ማዕድን ኮርፖሬሽን ኃላፊነቱ የተወሰነ የግል ኩባንያ ዳኒ ድሪሊንግ ኃላፊነቱ የተወሰነ የግል ኩባንያ ለተባለ ድርጅት ወርቅ እንዲያፋልገው ጥር 23 ቀን 1998 ዓ.ም ተዋውሏል። ቅድሚያ ክፍያም ተከፍሎ ነገር ግን ስራውም ሳይጀመር ተዋዮች ሳይግባቡ ቀሩ። ውሉም ፈረሰም። ይህንን ተከትሎ ባንግባባ ጉዳያችን ለፍርድ ቤት ሳይሆን ለግልግል ጉባኤ ይቀርባል ተባብለው በተስማሙት መሰረት የግልግል ዳኞች ፊት ቀረቡ። እነርሱም አከራክረው ብሔራዊ ማዕድን ለቆፋሪው ዳኒ ድሪሊንግ ብር 579450 ከ35 እንዲከፍል ውሳኔ አሳለፉ። በዚህ ውሳኔ ያልተስማማው መክፈል የለብኝም ያለው ድርጅቱ ውሉን ያቋረጠው እርሶ ነው ያለ ክፈል መባሌ የውልም ሆነ የህግ መሰረት የለውም። ጉባኤው ዳኝነቱን የመራው ተገቢውን ጭብጥ ሳይዝ ማስረጃ በአግባቡ ሳይመዝን ውላችንንም ከተስማማነው ውጪ በመተርጎም ነው። ይህ ደግሞ መሰረታዊ የህግ ስህተት በመሆኑ የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የግልግል ጉባኤውን ውሳኔ ያርምልኝ በማለት አቤቱታውን ለሰበር አቅርቧል። ሰበርም ያስቀርባል በማለት ኩባንያውን መልስ ይዞ እንዲቀርብ አዞታል። እርሱም መልሱን ይዞ ቀርቧል። ያስቀደመው መልሱም መጀመሪያም ውላችንን ስንዋል አለመግባባት ቢፈጠር ፍርድ ቤት ድርሽ ሳንል ጉዳዩ እንዲዳኝ የተስማማነው በግልግል ጉባኤ ነው። የግልግል ጉባኤው ውሳኔም የመጨረሻና ተፈጻሚነት ያለው እንዲሆን ተስማምተናል። በመሆኑም አሁን አቤቱታው ለሰበር መቅረቡ ይህንን ስምምነታችንን የጣሰ ነው። ስለሆነም ችሎቱ ሊዳኘን አይገባም፣ አቤቱታውን ውድቅ ያደርግልን የሚል ሆነም። በርግጥ ጉዳያችን ለፍርድ ቤት አይቀርብም በማለት መስማማት ሰበር ሰሚ ችሎትም ቢሆን አይቀርብም ማለት ይሆን? እርሶ ምን አሉ? ሰበርስ ምን ወስኖ ይሆን? አሁን ተመጥኖ ይቀርባል። ከምንም ነገር ቅድሚያ በመላ ሀገራችን ሰላም እንዲሆን ተመኝተናል። ነጻነቱን ጠብቆ ለህግ የበላይነት መከበር እየሰራ የሚገኘው የኢትዮጵያ የፌደራል ጠበቆች ማህበር ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ እንድታደምጡ ጋብዘዋቸዋል። ዝም ብላችሁ አመስግኑና ቁም ነገሩን ውሰዱ። ተጠሪ ሰበር ጉዳዩን ማየት የለበትም ያለው በርግጥም ከዚህ ቀደምም ተዋዮች የግልግል ጉባኤ የሚሰጠው ውሳኔ ፍርድ ቤት የማይከድበትና የመጨረሻ ይሆናል ብለው ከተስማሙ የመጨረሻ ይሆናል በሚል ራሱ ሰበር በሰበር መዝገብ ቁጥር 21849 የሰጠውን የህግ ትርጉም መሰረት በማድረግ ነበርም። ሰበር ግን አሁን ጉዳዩ በቀረበለት የሰበር መዝገብ ቁጥር 42239 የዚህን የቀደመ የህግ ትርጉም ተገቢነት መርምሮታል። መርምሮስ ምን ወስኖ ይሆን? ሙሉ ውሳኔው በሰባት ዳኞች በተሰጡ ውሳኔዎች ቅጽ ላይ ስለወጣ እንድታነቡት አደራዬን ላስቀድም። በፍርድ አተታው እንደተጠቀሰውም የሰበር ስርዓት አይነተኛ ዓላማ ከሆኑት አንዱ በአንድ ሀገር ውስጥ ወጥ የሆነ የህግ አተረጓጎምና አፈጻጸም መኖሩን ማረጋገጥ ነው። በተጨማሪም የህጎች ወጥነት ያለው አተረጓጎምና አፈጻጸም መኖር የዜጎችን በህግ ፊት እኩል የመሆን መብት የሚጠብቅ መሆኑ ይታመናል። የዳኝነት አካሉም የዜጎችን እኩል የመሆን መብት የማክበርና የማስከበር ህገ መንግስታዊ ግዴታ የመወጣት ኃላፊነት ያለበት ስለመሆኑ በህገ መንግስቱ ተደንግጓል አለም። የህግ ስህተት ያለበትን አንድ ውሳኔ እንዳይታረም ማድረግም በዳኝነት አካሉ ላይ የራሱ የሆነ አሉታዊ ተጽዕኖ ያስከትላል በማለትም በዝርዝር አተተም። አስከተለናም ተዋዋይ ወገኖች አንድ የግልግል ዳኝነት የሚሰጠው ውሳኔ የመጨረሻ ነው በማለት ስለተስማሙ ብቻ ጉዳዩ በሰበር ስርዓቱ እንዳይታይ ፍላጎት አሳይቷል ተብሎ መሰረታዊውን የህግ ስህተት ላለማረም ምክንያት ሊሆን የሚችል አይደለም በማለት ወሰነም። በዚህ መልኩ ከዚህ ቀደም በአምስት ዳኞች በሰበር መዝገብ ቁጥር 21849 ተሰጥቶ የነበረን ውሳኔ በሰባት ዳኞች በሰበር መዝገብ ቁጥር 42239 በሰጠው ውሳኔ ሽሮታል። የተሰጠው የህግ ትርጉምም ይህ ነው። የህግ ክርክሮችን በሰበር ማየት ወይም ማስተናገድ በፌደራል ህገ መንግስት ለፌደራል ጠቅላይ ፍርድ ቤት የተሰጠ ስለመሆኑ በግልግል ዳኝነት የታየ ጉዳይ ጋር በተያያዘ ተዋዋይ ወገኖች የይግባኝ መብትን ለማስቀረት የሚያደርጉት ስምምነት ጉዳዩን በሰበር ችሎት ከመታየት የማያግድ ስለመሆኑ ነው ያለው። ይዛሬውን አበቃን።
ነጻነቱን ጠብቆ ለሕግ የበላይነት መከበር እየሰራ የሚገኘው የኢትዮጵያ የፌዴራል ጠበቆች ማህበር ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ ስፖንሰር አድርገው አቅርበውላቸዋል።